በረከት ገበሬዋ አውንታ በርሲሳን ጠላቶቼ በዶላር ከፍለሁት ነው እንጂ እኔ ምንም የሰራሁት ወንጀል የለም ብላ ነበር። አንድ ወፈፌ ጋዜጠኛ ዝርዝሩ ይዤ እመጣለሁ ብሎ በፌስቡክ ፖስቶኝ ነበርና ሳይመለስ በዛው ቀረ። ጠላቶቼ የምትላቸው እነ አብይ ይልማ ናቸው እንግዲህ ለእኔ ዶላር የከፈሉኝ። እሺ እነሱ ዶላር ከፈሉ። ትላንት የወጣውስ ምን እንበለው? 466,000 ሊትር ነዳጅ ፍቃድ ሳይኖርሽ ለወርቅ አውጪዎች ሸጠሻል ተብለሻል። እና ይህን ስትባል ምን ብትል ጥሩ ነው? ለዚች ሀገር ያበረከትኩት አስተዋጽኦ ውለታዬ ይህ አልነበረም። በእኔ ስም እኔ በታሰርኩ ሰዓት በእኔ ስም ባለስልጣናት አውጥተው ሸጠውታል እንጂ እኔ አልሸጥኩም። አንቺ ምንድነው ለዚች ሀገር ያበረከሽው? ማማ ምንድን ያረግሽላት? ውሸትን አፕግሬድ ከማድረግ ውጭ ምንድን ያረግሽው? አየርላንድ ያለው ማንጋርድ ሴኩሪቲ ካምፓኒ የኔ ነው ያልሽ እኮ ነሽ። ምንም ሳታፍሪ ማለት ነው። ምንም ሳታፍሪ። ይሄ ካምፓኒ እንግዲህ 42 ሚሊዮን ዩሮ ወርዝ ፐር አነም ገቢ የሚያስገኝ ካምፓኒን በድፍረት ባልሽ እዛ ኦፊሰር ሆኖ ሰርቷል። እንደ ማንኛቸውም ሰው ሄደው ገምተሻል። ስትጎበኙ ግን ቪዲዮ ቀረሽና የኔ ነው አልሽ። እስቲ የማስረጃ አንቺ ስለመሆኑ ይህንን ያረግሽው ግባብድዬ ውሸትን ያመጣሽ። እሺ አሁን ታበርሳ ተከፍሎት ከሆነ ይሄኛው ማን የከፈለውና ነው ያወጣብሽ ታዲያ? 466,000 ሊትር ሸጠሻል እየተባልሽ ነው እናቴ። ለሀገሪቷ ያበረከሽው አስተዋጽኦ እኔ ምንም አይታየኝም። እውነት ለመናገር ያበረከሽላቸው ሰዎች ካሉ እነሱ ይክፈሉሽ። አበረከትሽና ህግ የሚለቅሽ ነገር አይደለም። ቻዩም እናቴዋ። በዚህ ሰዓት አስደንጋጭ የተባለ ዜና ተሰምቷል። በዓለማችን ላይ አዲስ አደገኛ የተባለ ቫይረስ ተከስቷል። ሰሞኑን እንግዲህ ባለቤትነቷ የኔዘርላንድ የሆነም በአትላንቲክ ውቅያኖስ ላይ ስትጓዝ የነበረች አንድ ሽርሽር መርከብ ላይ ተከስቶ የነበረውና 3 መርከቡ ላይ የነበሩ መንገደኞችን የገደለው ሃንታ ቫይረስ ለዓለም አዲስ ስጋት መሆኑ ተነግሯል። ታዲያም ከሞቱት 3 ሰዎች በተጨማሪ ሌሎች 3 ሰዎች ቫይረሱ እንደተገኘባቸው የተገለጸ ሲሆን የቫይረሱ ስጋት ከተከሰተበት አትላንቲክ ውቅያኖስ ውጪ በሌሎች ሀገራት ላይ እየተዛመተም ይገኛል። ታዲያ እስራኤል በዛሬው ዕለት በዚሁ ቫይረስ የተያዘ የመጀመሪያውን ኬዝም ይፋ አድርጋለች። እናም በጉዳዩ ላይ አዳዲስና ተጨማሪ መረጃዎችን የማደርሳችሁ ይሆናል። የፕላስ ምልክቷን እየነካችሁ ፎሎ ማድረግ ይከታተሉም። ደሳች ዜና ልንገራችሁ ዛሬ። ይሄ ምን ይላል? ቻይና 36 ሚሊዮን ብር ጉቦ የተቀበለውን ከፍተኛ የፖለቲካ አመራር በሞት ቀጣች ይላል። እንደዚህ የሚያስደስት ዜና የት ነው የሚገኘው? መች ነው ኢትዮጵያ 36 ሚሊዮን ብር ሲቀበል የነበረውን ጉበኛ የፖለቲካ አመራር በሞት ቀጣች የሚል ዜና የምሰማው? መች ነው? እንደዚህ የሚያስደስት ዜና፣ እንደዚህ የሚያረካ ዜና ፐርሰናሊ እኔ በጣም ነው ደስ የሚለኝ። ቢኮዝ ሌቦች ሀገራችን ላይ ዜግነታቸው ሊሰረዙ ይገባል፣ መኖር ፍቃድ ሊሰጣቸው አይገባም ብዬ በቂ የሆነ መከራከሪያ ስላለኝ ነው። አንድ ጫውታ ላጫውታችሁ በዚህ አጋጣሚ። ሁለተኛው የዓለም ጦርነት እንዳለቀ እነዚህ በዘር ማጥፋት እና በጦር ወንጀለኝነት የተከሰሱ የናዚ ሰዎችን የሚዳኝ ፍርድ ቤት ነበር አሊያንሶች ያቋቋሙት ፍርድ ቤት ነው። ከነዚህ ውስጥ በጣም ብዙዎቹን በሞት እንዲቀጡ ወስኗል። ይግባኝ የማይባልበት ፍርድ ነው ያን ፍርድ። እነዚህን ሰዎች ግን የገደለ ሰው አንድ ሰው ብቻ ነው። ወታደር ነው። ከቤቱ እንደ ማንኛቸውም ወታደር ዝንጥ ብሎ ነው የሚወጣው። ሲወጣ ከዛን ባሱን ይሳፈራል። ሊገል የሚወጣ አይመስልም። ባሱን ይሳፈራል። ተረኛ ሟች አለ። ቄስ ያመጣል። የመጨረሻ ቃሉን እንዲያወራ ይደረጋል። ቃሉን ከተቀበለው በኋላ ቄሱ ይወጣል። አፋፍ ላይ ያቆመዋል። ገመድ አንገቱ ላይ ያስገባና ገፍተር ያደርገዋል። ከዛን ሲፈራገጥ መሞቱን ካረጋገጠ በኋላ ከዛ ወጥቶ በጨርቅ ጠቅልሎ ቀባሪዎች አሉ፣ ለቀባሪ ይሰጣል። ስራውን ሰርቷል። ምንም የተፈጠረ አይመስለውም። ወደ ቤት፣ ወደ ልጆች፣ ወደ ሚስቱ ይሄዳል ማለት ነው። ይሄ ስራ የኔ ቢሆን አስባችሁታል? ይመጣልኛል 30 ቁጥሬን ባስ ተሳፍሬ ዝንጥ ብዬ ነው መጣው።
እንደ መንሱር ጀማል ሽቶ ይለቅለቅ ብዬ ዝንጥ ብዬ እመጣለሁ። ከዛን ይቀርብልኛል። ቃሉን ራሴ ልቀበለው ይችላል አስፈላጊ ከሆነ እንደ ህጉ ቄስ ይቀበለውም ሼክ ይቀበለውም ካሉ እንደ ህጉ ቃሉን ይቀበለዋል። አፋፍ ላይ አቆመዋለሁ። ገመድ አንገቱ ላይ ያስገባለታለሁ። ገፍተር ሳረገው ሲፈራገጥ የሚሰማኝ ሐሴት ወይ እንደዚህ የሚያስደስተኝ ነገር የለም። የራሴ ነው። ጨካኝነት አይደለሁም። በፍጹም ሌባ እንደበደለን ማንም የበደለን የለም ኢትዮጵያ ውስጥ። ወር አረጋለሁ፣ ቼክ አረጋለሁ። ቻው። ይሄ የሞት ፍርድ በጊዜ ኢትዮጵያ ውስጥ የሞት ፍርድ አለ፣ ግን ተፈጻሚ የሆነው በጣም ትንሽ ሰዎች ላይ 3 ሰዎች ምናምን ሰዎች ላይ ነው። ተፈጻሚነቱ ይቀጥል ከተባለና ፓርላማው ከበየነ ያን ቀን በነፃ ይህን ስራ ለመስራት 4-5 ነው ያወራኋት እችን ነገር በነፃ ፈቃደኝነቴን ላረጋግጥላችሁ ፈልጋለሁ። ማንም ሰው ደግሞ እንዳትጫረቱኝ አደራችሁ፣ አደራ። የአዲስ አበባ ገቢዎች ቢሮ ምን ይለናል መሰላችሁ? ባለፉት 6 ወራት 13643 የታክስ ቅሬታዎች ቀርበዋል። 13643 ከዚህ ውስጥ 11892ቱ መፍትሄ አግኝተዋል ይላል። የቀሩት ኦልሬዲ 1751 ብቻ ነው መፍትሄ አላገኘው። እንግዲህ አራውንድ ሲታይ 89%ቱ ቅሬታ ከቀረበባቸው 89%ቱ መፍትሄ አግኝተዋል። ከዚህ 89% ውስጥ ማለትም ከ11892 መፍትሄ ከተሰጣቸው ውስጥ 6940ዎቹ ትክክል ነበሩ ይላል። 58%ቱ ትክክል ስለነበሩ 579 ሚሊዮን ብር የታክስ ውዝፍ ዕዳ እንዲነሳላቸው አድርጌያለሁ ይላል። እንግዲህ እነዚህ ታክስ ቅሬታዎች የቀረቡት ከታክስ ኦዲት ጋር በተያያዘ ከኢንስፔክሽን ኦዲት ጋር በተያያዘ የቀን ገቢ ግምት ጋር ከሽያጭ መመዝገቢያ መሳሪያ ቁጥርና ከታክስ አወሳሰን ጋር በተመለከተ የቀረቡ ቅሬታዎች ናቸው። 58%ቱ 6940ዎቹ ትክክል ነበሩ ማለት ምን ማለት ነው? የኔ ሰራተኞች እዚህ ጋር ታክስ ኦዲት የሚሰሩ፣ ኢንስፔክሽን ኦዲት የሚሰሩ፣ የቀን ገቢ ግምት የሚሰሩ፣ ከሽያጭ መመዝገቢያ መሳሪያ ቁጥጥር ጋር የሚሰሩ፣ ከታክስ አወሳሰን ጋር የሚሰሩ ሰራተኞች 48%ቱ ትክክል 58%ቱ ሶሪ ትክክል አልነበሩም እያላችሁ ነው ያላችሁ። እነዚህ ሰራተኞቼ ወይም የችሎታ ማነስ የታክሱን አለማወቅ ችግር አለባቸው ወይም ደግሞ ሌቦች ናቸው፣ የሌብነት ባህሪ ያለባቸው። የራሱ እየመሰከርክልን ያለው ህብረተሰቡ ያቀረበው ቅሬታ፣ የንግዱ ማህበረሰብ ያቀረበው ቅሬታ 58%ቱ ትክክል ከነበረ 58%ቱ የአንተ ሰራተኞች ትክክል አልነበሩም ማለት ነው። ስለዚህ ራስህን መፈተሽ ይጠበቅባል። በእርግጥ ታክስ አካባቢ የሚሰሩ ኢንስፔክሽን ኦዲት የሚሰሩ የተለያዩ እንትኖችን ታክስን የሚሰሩ ሰራተኞች ከነዚህ ከሌብነት ጋር ግንኙነት የላቸውም ማለት ይከብዳል። ስለዚህ ራስህን ብትፈትሽና የንግዱን ማህበረሰብ ባታንገላታ ጥሩ ነው እንልሃለን። እኛ እዚህ ጋር የሰሩት በር በጣም በቃ የሚገርም ነው። እጀታው እንደዋለው በጣም በሚገርም ሁኔታ ማለት ወደ ህንጻው አልቋል ኦልሞስት። ግን ሁሉም በሩ ወደዚህ ነው የተሰራው፣ ወደ ውጪ ህንጻው እንደምታዩት ከታች እያለቀ ነው እና በጣም የገረመኝ ህንጻ ስለሆነ በዚህ በኩል በር ምን ሊሰራለት እንደተሰራ አልገባኝም። ማለት ሰው ሲመረው ቀጥታ በዚህ በኩል ቢወርድ ነው። በጣም የሚገርም